ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዚህ ቪዲዮ ክሌም ያደረግነውን ወይንም ወደ ኤክስቼንጅ የላክነውን የኛን የፓውስ ቶክን እንዴት አድርገን ኤክስቼንጆች ላይ ባይቢት እና ቢትጌት ላይ ማግኘት እንደምንችል የምናሳያችሁ ይሆናል። በቅድሚያ ባይቢት ላይ እንዴት ቼክ ማድረግ እንደምንችል ነው ማሳያችሁ። እንደምታዩት አሁን ያለሁት የባይቢት ኤክስቼንጅ ላይ ነው። ሁላችንም የባይቢት ኤክስቼንጅ ላይ ከገባን በኋላ የኛን ወደ ባይቢት የላክነውን የፓውስ ቶክን ቼክ ለማድረግ እዚህ ጋር ኮርነር ላይ አሴት የሚለውን በቅድሚያ እንነካለን። አሴት የሚለውን ከነካን በኋላ የተወሰነ ወደ ታች ስክሮል ማድረግ ነው። እንደምታዩት እዚህ ጋር አካውንት እና አሴት የሚል አለ። ስለዚህ እኛ ወደ ባይቢት የላክነው ቶክን ሊቀመጥ የሚችለው አሴት ላይ ወይንም ስፖት ላይ አሊያም ፈንዲንግ ላይ ነው የሚሆነው። ስለዚህ ፈንዲንግ ላይ ከሆነ እዚህ ጋር ፈንዲንግ የሚለውን አንድ ጊዜ እንነካዋለን። ከዛም በመቀጠል እዚህ ጋር ስክሮል ማድረግ ነው። እንደምታዩት እኔ የተሳተፍኩባቸው አብዛኛው ቶክኖች ወደ ፈንዲንግ ነው የገቡት። ስለዚህ ሁላችንም ባይቢት ላይ የላክነውን ፈንዲንግ ላይ በመግባት ቼክ ልናደርግ ይገባል ማለት ነው። ምናልባት ፈንዲንግ ላይ ከገባን በኋላ አንደኛ ደረጃ ላይ ላይቀመጥ ይችላል። ስለዚህ ስክሮል እያደረግን ፓውስ የሚለውን ቼክ ልናደርግ ይገባል ማለት ነው። ሌላ ፕሮሰስ የለውም። ወደ ቢትጌት የላካችሁ ደግሞ ከዚህ በመውጣት ወደ ቢትጌት በመሄድ እናያለን። ወደ ቢትጌት ኤክስቼንጅ ከአንድ በላይ አካውንት ዲፖዚት ማድረግ የቻላችሁ ወይንም ከአንድ በላይ የፓውስ ቶክን ክሌም ማድረግ የቻላችሁ ሰዎች መልካም እድል ብያለሁ። ወደ ቢትጌትም ሆነ ወደ ባይቢት ኤክስቼንጅ ከአንድ በላይ አካውንት ዲፖዚት ያደረጉ ሰዎች ትዊተር ላይ የሚወራው ነገር ደስ የሚል አይደለም። አንዳንድ ፖስቶች ወደ አንድ ኤክስቼንጅ ከአንድ በላይ አካውንት የላካችሁ ሰዎች እርሱ የሚል አይነት ፖስቶች እያጋሩ ይገኛሉ። ነገር ግን ያንን ማወቅ የምንችለው ሁላችንም የኛ ቶክን ወደ ኤክስቼንጅ ከተላከ በኋላ ነው። ስለዚህ ከአንድ በላይ አካውንት የላካችሁ ሰዎች መልካም እድል ብያለሁ። እንደምታዩት አሁን ወደ ቢትጌት መጥቻለሁ። ስለዚህ ወደ ቢትጌት ከመጣን በኋላ የኛን ቶክን ማየት የምንችለው በቅድሚያ እዚች ጋር ቅድም ባይቢት ላይ እንዳደረኩት አሴት የምትለውን መንካት ነው። አሴት የምትለዋን ከነካዋት በኋላ የኛን የፓውስ ቶክን ቼክ ለማድረግ በቅድሚያ ስፖት የምትለውን ነው የምነካው። እንደምታዩት ስፖት ላይ ከገባ እዚህ ከላይ ስፖት ላይ ነው ቼክ የምናደርገው። እንደምታዩት ወደ ስፖት የተላኩ የኔ ቶክኖች ወይንም ከዚህ በፊት ገዝቼ ትሬድ ያደረኳቸው ቶክኖች እዚህ ጋር አሉ ማለት ነው። ነገር ግን አብዛኛውን ጊዜ ክሌም የተደረጉ ቶክኖች ስፖት እና ፈንዲንግ ላይ ነው ሊገቡ የሚችሉት። ስለዚህ ስፖት ላይ ከገባ እዚህ ጋር ቼክ ልናደርገው እንችላለን ማለት ነው። እንደምታዩት እዚህ ጋር እናንተ የምታውቋቸው ቶክኖች በብዛት አሉ። እነ ሜጀር፣ እነ ሆልድ ኮይን፣ እነ ዋት፣ እነ ኤክስ ኢምፓየር የመሳሰሉት አሉ። ስለዚህ ወደ ቢትጌት የላካችሁ ሰዎች ስፖት ላይ ነው ቼክ ልታደርጉ የምትችሉት። ምናልባት ስፖት ላይ ከሌለ እዚህ ጋር ካሉት አማራጮች ትንሽ ወደ ጎን ጠጋ በማድረግ ፈንዲንግ የሚለውን ቼክ ታደርጉታላችሁ። እዚህ ጋር ቢትጌት በቅርብ ካመጣው አፕዴት በኋላ ፈንዲንግ የሚለው አማራጭ ጠፍቷል። ፈንዲንግ የሚለው ኦቲሲ በሚለው ተተክቷል ማለት ነው። ስለዚህ ፈንዲንግ ላይ ቼክ ማድረግ የምትፈልጉ እዚህ ጋር ኦቲሲ የሚለውን አማራጭ አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። እንደምታዩት ኦቲሲ የሚለውን ከነካችሁት በኋላ ወደ ፈንዲንግ አካውንት የገባ የእናንተን ቶክን ቼክ ማድረግ ትችላላችሁ ማለት ነው። ኦቲሲ የሚለውን ከነካችሁት በኋላ እዚህ ጋር ቼክ ማድረግ ነው። የተለየ ነገር የለውም። በዚህ አጋጣሚ ቢትጌት ኤክስቼንጅ ላይ ፈንዲንግ የሚለው ኦፕሽን ኦቲሲ በሚለው ተተክቷል ማለት ነው። ስለዚህ ፈንዲንግ የሚለውን አማራጭ የምትፈልጉ ሰዎች ኦቲሲ የሚለውን መንካት ትችላላችሁ ማለት ነው። የእናንተን ቶክን ወደ ቢትጌት እና ወደ ባይቢት የላካችሁ ሰዎች በዚህ መልኩ እንዴት አድርገን ቼክ ማድረግ እንደምንችል አይተናል ማለት ነው። ምናልባት ለሊስቲንግ አንድ ቀን ሲቀረው ወይንም በሊስቲንጉ ቀን የኛ ቶክን ወደ ኤክስቼንጆች ይገባል ብዬ ተስፋ አደርጋለሁ። በተለያዩ ምክንያቶች ወደ ኤክስቼንጅ መላክ ያልቻላችሁ ሰዎች ዳይሬክት ክሌም በማርች 18 ወይንም በሊስቲንግ ቀን ይጀምራል ተብሏል። ስለዚህ በሊስቲንግ ቀን የኛን ቶክን አንድ ላይ ዳይሬክት ክሌም የምናደርግ ይሆናል ማለት ነው። እኔ የኔን የፓውስ ዋናውን አካውንት ወደ ኤክስቼንጅ መላክ አልቻልኩም። ምክንያቱም ባይቢት እና ቢትጌት ላይ ከዚህ በፊት የነበሩ ትናንሽ አካውንቶችን ልክ የነበረ፣ ምክንያቱም የተለየ አማራጭ ይመጣል በሚል ወደ ኤክስቼንጅ መላክ ሳልችል ቀርቻለሁ ማለት ነው። ስለዚህ ወደ ኤክስቼንጅ መላክ ያልቻላችሁ ሰዎች ማርች 18 ቀን ዳይሬክት አንድ ላይ ክሌም የምናደርግ ይሆናል ማለት ነው። ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ይህ ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ በድጋሚ ይህንን ቻናል ሰብስክራይብ ማድረግ አይረሳ። ቪዲዮን ላይክ እና ሼር ማድረግም አይረሳ። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ እና የክሪፕቶ መረጃዎችን ከኛ ማግኘት ይችላሉ ማለት ነው። የዛሬውን በዚያ ያበቃን። ሰላም ቆዩልን።